በስርዓት አክብሬ እንደውም አመስግኜ ስለሚሰሩት መልካም ነገር ስለእናንተ የምሰማው እጅግ በጣም ጥሩ ነገር ነው፣ መልካም ነገር ነው ብዬ ነው የጠየቅኩት። ገባችሁ? ስለዚህ ያንን ነው። እሺ ተሙዬ እንዴት ነህ? አለሁልህ። እኔ በጣም አሪፍ ሀሳብ ነው ያመጣው እግዚአብሔርን። አንዳንድ ሰው እኮ እንደዚህ እንኳን መጠየቅ አይደለም ሁሉም በቃ ነው። በተለይ የኛ ማህበረሰብ ሁልጊዜ እንደ ከብት ዝም ብሎ ብቻ አንዱ ያለውን ወይ ደግሞ የሚወደው ሰው ካለ የሚወደውን ሰው ተከትሎ ገደል ግባ ብትለው ገደል ይገባል ማለት ነው። ባይ ዘ ዌይ እዚህ ጋር መታችሁ ከስር ተሙ ህጻናት እንዳይታከም ነው ምናምን ለምትሉ ሰዎች እኔ ልጄ ተሙ አንደኛ ቆሞ ልጆቹን ትቶ እኔ ጋር ቁጭ ብሎ ለእኔ ለሕክምና ለልጄ የሚሆን ብር ሲያሰባስብ የነበረ ልጅ ነው። እንኳን ህጻናት እንዲታከሙ አይፈልግም ምናምን ለምትሉ ኮመንት ላይ ማለት ነው። ጀስት ሌት ሚ ክሊር ዳት አፕ ፈርስት። ለእኔ ስለሆነ ብቻ አይደለም። ኢትስ ላይክ ተሙ ጀስት ማቀው ኢንስታግራም ላይ ነበረ መጥቶ እንደዛ ማረጉ ለህጻናት ምን ያህል ህጻናት እንደሚወድ ምን ያህል ለህጻናት እንደሚቆም እንድታውቁ ስለምፈልግ ነው። ሁለተኛ ደግሞ በጣም 3-4 ነን ፕሮፊት ያላቸው ጓደኞች አሉኝ እዚህ ሀገር እንኳን አሜሪካን ሀገር ማለት ነው። ብዙዎቻችሁ ስለ ነን ፕሮፊት የማይገባችሁ ብዙ ሰዎች ነን ፕሮፊት የሚከፍቱት ሰው ለመርዳት አይደለም። ባይ ዘ ዌይ የራሳቸውን ላይፍ ለማስተካከል ቢዝነሳቸውን ለማስተካከል በዛ ሰበብ የራሳቸውን ቢዝነስ ለማሳደግ ነው። ከስንት አንድ ነው። ከስንት አንድ ስላችሁ ከ100 አንድ ሰው ነው እንዲያው በጣም ተሰምቶት ያለው ችግር ቆርቁሮት ለእንደዚህ አይነት ነገር የሚከፍት። እነዚህ ሰዎች ፕሮባብሊ 100 ምናምን ሰው ብለዋል። ተሙ እየጠየቀ ነበር አይደል? 100 ምናምን ሰው አሳክመናል ብለዋል። እነዛ 100 ምናምን ሰዎች የታሉ? እንዳለው ተሙ የታለ? ከኬት ሐኪም ቤት መጡ? ይህንን መጠየቅ ይሄ ልጅ እጁን እስከሚከትበት ድረስ እንደ ከብት እየተጓዘ አብሯቸው መሄድ የለበትም። ሂዝ አስኪንግ ደ ራይት ኩዌስችን። እዚህ ጋር ተሰብስባችሁ ቅናት ነው ምናምን ለምትሉ ሰዎች ፕሊዝ እየተሳሰብን አንዳንድ ጊዜ እንደዚህ የሚጠይቁ የሚያስተውሉ ልጆች ኮሚኒቲያችን ውስጥ ሲመጡ ኢትስ አ ራይት ኩዌስችን ዊ ኒድ ቱ ሰፖርት። ገባችሁ? አዶናይ ቢመጣ ራሱ ማለት ነው አዶናይ ልጅ ነው። ገባችሁ? እሱ ሂዝ ቅን ልጅ ስለሆነ ሂ ዋንት ቱ ሰፖርት ወረቨር ኮዝ ዴይ ሃቭ እንጂ ነን ፕሮፊቶቹ ምን ያርጉ ለምን ያርጉ እንዴት ያርጉ የሚያውቀው ነገር የለም። ለሚመጣው እንደዚህ ጥያቄ ሲነሳ እነዚህ ሰዎች ኢቨን ብርም ተሰበሰበ አልተሰበሰበ ለሚያረጉት ነገር ተጠንቅቀው ቢኮዝ የሚጠይቁ ሰዎች ስላሉ ብለው ስለሚያስቡ ወደፊት ለሚያረጉት ነገር ለሚጓዙት ነገር እያሰቡ ያደርጋሉ። እና ምን ለማለት ነው ብዙ ነን እኔ አሁን ስም አልጠቅስላችሁም እማውቀው ነን ፕሮፊት አብሬው ራሱ ሀብ ማረገው ነን ፕሮፊት የሚገርምህ ብላክ ላይቭ ማተር ተዘግቷል እና ሲዘጋ ብር ነበራቸው ወደ $250,000 ለጋላ ተብሎ ተከፍሎ የሚገርም 100,000 አይሆንም ለጋላው የወጣው ማለት ነው። 150,000 ብሩ ወደ ሰውየው ፖኬት ነው የገባው። $150,000 ማለት ነው። እኔ ማቀው ምሰራበት ማለት ነው። እና አንተ አይደብርም እንዴ ምናምን ስትለው አረ ለትምህርት ቤት ውሃ ለሌላቸው ምናምን ነው የሚሰራበት ነን ፕሮፊቱ ማለት ነው። እና የሚገርም እኔ ፉድ ትራኪን ራሱ እንትን ብዬ አብሬ ምግብ አብልቻቸው አውቃለሁ እስከማቀስ ከዛሬ ድረስ። አሁን ራሱ እሁድ የሚመጣ ፕሮግራም አላቸውና ምግብ ስቲል ፉድ ትራኩ ስላለኝ ምግብ እንድታበይልን ምናምን ዳውንታውን እኛ ጫማ ልንሰጥ ነው ምናምን ሲሉን አይመቸኝም ነው ያልኩት። ለምን አወቅኩኝ ምን እንደሚሰሩ ማለት ነው። እና ዝም ብላችሁ እየተነዳችሁ ሰው አኪዩዝ አታድርጉ። ይሄ ልጅ መብት አለው እጁን እስከሚከት ድረስ አግዘን ብለው እስከጠየቁ ድረስ ጥያቄ መጠየቅ መብት አለው። የግድ ምቀኛ መሆን የለበትም። ተሙ ማንንም ጠይቁ። ተሙ ትክክለኛ ያመነበት ነገር ሲሆን ቆሞ ነው ሰው የሚረዳው። እና እዚህ ጋር አሁን ገና ለገና አዶናይ የምትወዱ ሰዎች ስላላችሁ አዶናይ ኢንቮልቭ ስላደረግ አዶናይ ምንም አያውቅም። አዶናይ ልጅ ነው። ሂ ጀስት
ፒውር ሀርት ነው። በቃ የተባለበትን እንደዚህ እናድርግ ሲባል እሺ ቲኬት ይገዛሉ። አዶናይን ለአልጋ ለምናምናምን ያደርጉለታል። ልጅ ነው እሱ። አሜሪካ መጥቶ ደግሞ እንደገና ፌሙን ለመጠቀም ተሯሩጦ ይመጣል። አዶናይ አንድ ጥያቄ እርግጠኛ ነኝ አልጠየቀም። እዚህ ጋር ግን ይሄ ልጆች ያሉት ቤተሰብ የሚያስተዳድር ቢዝነስ ያለው ቢዝነስ እንዴት እንደሚሰራ የሚያውቅ ልጅ ነው። ገባችሁ? ኢንቮልቭ ሊያደርግ የነበረው እና መጠየቅ መብቱ ነው። ዘን ብላችሁ እንደ ከብት አትመሩ። በእግዚአብሔር እኔ ይሁላችሁ የሚያገባኝ ነገር የለም፣ ማውቀው ነገር የለም። ግን በጣም ብዙ ነን ፕሮፊቶች የራሳቸውን ጥቅም ለማስጠቀም ነው። ይሄ ሰውዬ እንዳለው ተሞ ኤክስፕሌን ሲያደርግ ነው የሰማው። ኢስታንቡል ሐኪም ቤት አለው። ኦፍኮርስ ኢስታንቡል ስራ የለውም። ሶ ኢቨን እዛ ሄደው የሚታከሙት ሰዎች ምን ያህል ሰክሰስ ነው ልብ ሕክምና ሲደረግላቸው፣ ምን ያህል ጥራት ያለው ሕክምና ነው የሚደረግላቸው። ቢካዝ ይሄ ነገር መንግስት ኢንቮልቭ ያደርግበት አይደለም። $1,000 ጠይቀው ለአንድ ልጅ 200 ብር አውጥተው ከዳነ ደግሞ ለኢትዮጵያ ሕዝብ ህይወት ማለት ነው። ምን እንኳን ለሕፃን ልጅ አይደለም ለማንም የኢትዮጵያ ሕዝብ ህይወት እንደ ቅጠል ነው የሚረግፈው አይደል እንዴ? 200 ብር አውጥተው 800 ብር ለራሳቸው አስቀርተው አልዳነ ማለት ይችላሉ። ዊትራ ይሄን ያህል አክምን፣ ይሄን ያህል ሞተ፣ ይሄን ያህል ተረፈ ማለት ይችላሉ። ሶ መጠየቅ ለእነዚህ ሰዎች ራሱ ወደፊት ለሚሰሩት ስራ ለማጭበርበር እንኳን ቢሞክሩ ጥያቄ እየቀረበብን ስለሆነ ተጠንቅቀን እንስራ የሚል ነገር ይመጣል። እና ተሙዬ ሶሪ አልያዝብህ እንትን አይ ጀስት ወነ ሰይድ አገባ ካለኝ ኤክስፔሪየንስም ነው። ያ ቴጂዬ ዋናው ዓላማ ምን መሰለሽ፣ እነሱ አሁን የኛ ሀሳብ ሰዎቹ ይሄ ሆስፒታል ይሄ ድርጅት ይሰርቃል ያምታታል የሚል ሀሳብ አልተነሳም። በዚሁ አጋጣሚ ሌሎቻችሁ ሁለተኛ እኔ ቪዲዮም ላይ አብዛኛው ሰው 90% ማለት ይቻላል ፖዚቲቭ የሆነ ነገር ነው። በቃ ቫሊድ ነው ጥያቄው፣ ተገቢና ትክክለኛ ጥያቄ ነው ተብሎ ነው። ምንም አሁን እዚህ አንዳንድ አልፎ ካልሆነ በስተቀር ሁለተኛ ከአዶኒ ጋር አይገናኝ፣ ከአዶኒ ጋር እንዳያገናኙት ተናግሬያለሁ። አዶኒ ጋር እኔ የአዶኒ ጋር ችግር የለብኝም፣ እንደውም አመስጋኝ ስለሚሰራቸው ስራዎች ከዚህ ቤትም ቪዲዮ ሰርቻለሁ። ስለዚህ ሁለቱ መነጠል አለበት። አዶኒ ጋር እና ድርጅቱ አይገናኙም። አዶኒ ለመስራት ነው የመጣው። ምናልባት መረጃ ከሌለው የሚያጣራው የሚጠይቀው ነገር ይኖር ይችላል፣ ጠይቆም ሊሆን ይችላል እንጂ የሚገናኝ አይደለም። አዶኒን ሁሉም የሚወደው ህዝብ አሁን አዶኒ ለምን ይሄን ያደረገ የሚል ሰው አይመጣም፣ አይነሳም። አሁን እኛ ፎከስ የምናደርገው ድርጅቱ ላይ ያልተፈቱ ያልተጠየቁ ጥያቄዎች ሲነሱ ለምን ተጠየቁ፣ እኛ አሁን ዋናው ነገር እርዳታው ላይ ብቻ ብሎ ግር ማለት ለወደፊትም አይቻልም። በነገራችን ሁልጊዜ ተቃራኒ ሀሳብ ይዞ የሚመጣ ሰው መሰማት አለበት። ለምንድን የተጠየቀው ለምን ተብሎ መወራት አለ አይደል እንጂ ኖ በቃ ለበጎ ዓላማ ነው ማንም ጥያቄ መጠየቅ የለበትም። ዝም ብለን ወደፊት መባል የለም። ኮሽን ማለት ነገሮችን በደንብ ነው ክሊራው ማለት። ስለዚህ ከዛ አንግል ነው እና ቴጂ አመሰግናለሁ። ራሄል አለሽ? አለው ተሙዬ ነው መብታችሁ ነው። በነገራችን ተቃራኒንም ሀሳብ ማንሳት ትችላላችሁ። ያ ግን ያው እኔ እናንተ ብዙ ጊዜ በኳሱ ነው ተቃራኒ ሀሳብ ያለን። ዛሬ ግን በተመሳሳይ ሀሳብ ተገናኝተናል። እኔ እዚህ ጋር ለማየው ኮመንት ለምን ጥያቄ ቀረበ ለሚሉ ሰዎች አንዳንድ ነገሮች ስላለኝ ነው። ብዙ ጊዜ እንደዚህ አይነት እርዳታ ላይ ለምን ይሄ ሆነ፣ እንደዚህ ገንዘብ ተሰብስበዋል፣ ከዛ የተሰበሰበውን ገንዘብ አላወቅንም ተብሎ ጥያቄ ሲነሳ ወደ አንድ ሰው ላይ ያጋድሉና ለምን ትጠይቃለህ? አንተ ስለማትረዳ ነው፣ አንተ እንደዚህ ስለማታረግ ነው፣ ምቀኛ ስለሆንክ ነው የሚል ብዙ ሀሳብ ይነሳል። ከዛ ወገን ላይ ነገሩ ሀፕን አድርጎ ሲመጣ ይሄው ማህበረሰብ ነው ደግሞ ተገልብጦ በልታችኋል፣ እንዲያርጋችኋል፣ እንዲወሰዳችሁ ብሎ ይሄው እዚህ ጋር ሲል የነበረው ሰው ነው ተገልብጦ እዛ ጋርም ኔጌቲቭ ሀሳብ የሚያነሳው። ጥያቄ መጠየቅን ልመዱ፣ አትፍሩ። ለድርጅቱም ሆነ እርዳታ ሰብሳቢውም ሆነ ጥያቄ መጠየቅ ማለት እንደውም ይሄ ሰው ጥያቄ የጠየቀን እኛ ላይ ትረስት ማድረግ ስለሚፈልግ ነው ብሎ ነው ማመን ያለበት። ጥያቄ ይጠየቃል። የተጠየቀውን ጥያቄ በአግባቡ ከተመለሰለትና ይሄ ልጅ በተመለሰለት መልስ እምነት ካደረበት ጆይን ያደርጋቸዋል። በቃ ቀላሉ ነገር ይሄ ነው። ጥያቄውን ጠይቋል፣ መልሳቸው አሳምኖታል። መልስ ካላቸው አሳማኝ ምክንያት ጆይን ያደርጋል። ኦኬ አሁን እየሄዳችሁበት ያለው ነገር አግባብና ትክክለኛ መንገድ ስለሆነ በሀሳባችሁ ስለተስማማው እቀላቀላለሁ። ከነ ጥያቄው ግን ነገሮች ሳይመለሱለት ነገሮች እንደተደባሳበሱ ልክ ጭንቅላት እንደሌለው እንደማያስተውል ሰው ለምንድን ነው ግር ብሎ የሚሄደው? ግር ብሎ መሄድ የፈለገ ሰው መብቱ ነው። ነገም ደግሞ በኔጌቲቭ ሀሳብ በዛኛው ወገን ስትቃወሙ እናገኛቸዋለን። ብዙ ጊዜም አይተናል።
ሀሳብ ይነሳል። የሰውን ሀሳብ አትቀበሉም። ለምን ተቃወምክ፣ ለምን እንደዚህ ሆነ ይመጣል። እዛ ጋር ግን ነገር ሀብትን ሲያደርግ ይሄው ማህበረሰብ ነው ተመልሶ ያንን ሰው ሲወቅጥ፣ ያንን ሰው ሲቀጠቀጥ የምናየው። ከዛ በፊት ግን ነገሮችን አጥርቶ መሄድ፣ ጥያቄ ማንሳቱ የአንድ ትክክለኛ አመለካከት ያለው ሰው ሀሳብ ነው። ትክክለኛ ጭንቅላት ያለው ሰው ጥያቄ ያነሳል፣ ጥያቄው ይመለስለታል። የጥያቄው መልስ ካሳመነ ጆይን ታደርጋለህ። ፍላጎቱ ከሌለህ ደግሞ